ግን 3 ቀን እንደረጨሁት ፈራሁና ተውኩት። ይሄ እንስሳቱ እንዳይመጣብኝ ብዬ ማለት ነው። አውሬው ለምን ይመጣብሻል? አመሰግናለሁ። እኔ እናቴ እንደዛ መጣ ስትለኝ ፈራሁና አቋረጥኩት። ልክ ካቋረጥኩት በኋላ ግን እንቅልፌም እምቢ አለኝ። እሱ ራሱ ስትር ብሎ ደህና መምጣት ጀምሮ ነበር ወደ ቤቱ ማለት ነው። ወደ ራሱ እዚህ ነው ህይወቱ ያለው፣ ግን እዚህ ነበር እስከዛሬ። ያንን ስጀምረው እንደዚህ መርጨት ስጀምረው እቤቱ እና እኔ ደግሞ ንጹህ እንቅልፍ መተኛት ጀምሬ ነበር፣ ግን ፈራሁና ቆምኩት። አለ እንደተዘፈዘፈው ወይ በፈጠራችሁ ፈራው የሚባል ነገር የለም። ዳቢሎስ ጋር እንዴት ነው የምትፈሩት እናንተ እንዴ? የሞተልን አምላክ ያልፈራን ሰዎች ዳቢሎስን ትፈሩታላችሁ? እንደው የሚውጣላችሁ በደንብ ምን ችግር አለው? አይመጣም እኮ ወደ እናንተ። መንፈስ ነው እኮ የሚወጣው። የተቀበረባችሁ የተደገመባችሁ የቤተሰብ ዛር መንፈስ የሚከታተላችሁ ህይወታችሁን ያበላሸ ጊዜያችሁን የበላ አንገታችሁን ያስቀረቀረ ትዳር የዘጋባችሁ በሽታ ያመጣ እጢ፣ ስኳር፣ HIV ገለመሌ እየተባለ ኮተት ያመጣባችሁ የቤተሰብ ዛር መንፈስ ነው። ምንድነው ችግሩ? በሽታን ለማባረር የምትፈሩት? እሱ ሳይፈራ እናንተ ላይ ተቀምጦ እንደፈለገ እየጨፈረ እናንተ ዳቢሎስ እንዴት ትፈሩታላችሁ? እውነት በጣም እኔ አንዳንዴ ግራ ነው የሚገባኝ። እድል እየሰጣችሁት እኮ ነው፣ ቦታ እየሰጣችሁት ነው። ስልጣን አይ ከነገ ጀምሮ አሁን እጨርሰዋል። እንደ ወንድምሽ ጭንቅላቱን ብለሽ አውጪው። እሺ ውዴ፣ እሺ ያው ድል አድርጊ። እግዚአብሔር ያግዝሽ። በእናንተ ቤት የገባ ደስታ ነው። እሺ ማርትዬ፣ እና በጣም ለሞድሽ የኔ እናት። እሺ በጣም ኧረ በጣም እትዬ በጣም ነው የምወድሽ። አመሰግናለሁ። እግዚአብሔር ይስጥሽ። ተባረኪልኝ። አሜን አሜን። የኔ እናት እሺ። ከታች መድኃኒት የምትፈልጉ ሰዎች ብርክታይት ዋናቴን ደግሞ አገናኝቻለሁ አመቻችቼ። አዎ እሳቸውንማ በጣም ድምጻቸውንና ምርቃታቸውን ፈልጋለሁ። አዎ አገናኝሻለሁ። ምንም ችግር የለውም። እሷም ትፈልግሻለች። እሺ እሺ ሊላት። እሺ ቀጥሉ። ተረኛ ከታች ብርክታይትን መድኃኒት የምትፈልጉ ጥያቄ በውስጥ የምትፈልጉ ጥያቄ አይደለም፣ መድኃኒት ወደ ገደለው የምትፈልጉ ሰዎች ከታች ብርክታይት 93 አለችላችሁ፣ ጻፉላት። የፈለጋችሁበት ሀገር አውሮፓም ይሁን የፈለጋችሁበት ሀገር። እሺ ዳኑ። ማንንም እንዳትፈሩ። ውሾች በተንጫጩ ቁጥር የምትፈሩ ወደኋላ ከሆነ ሴጣን እያሸነፋችሁ ነው ማለት ነው። ውሾች እየተንጫጩ ነው፣ ዋው ዋው እያሉ ነው። አጥንት ፈልገው እናንተ መዳናችሁን እንዳታቆሙ። መንፈስ እየተባላ ነው። እኛ ምስክርነት እየሰማን ነው። መንፈስ እየተንጫጫ ነው። ስለዚህ ድል አድርጉ። ማርትዬ እንዴት ነሽ? እንዴት አለ እኔ ማርትዬ አለሽ? ተቆመሻል። ሰማ ቀጥሉ አለው። ለምንድን ነው የረገፋቸው? አሉ ከስር እኮ ከስር አሉ። ምስክርነት ስንሰማ እነሱ እየተቃጠሉ ነው። እሺ በደንብ እንደዚህ እናጨሳቸዋለን። ኮፒ ሊንክ አድርጉ። አንዴ ረገጥ አድርጉና እኛ እናሸንፋለን። ታውቃላችሁ፣ ዳቢሎስን እንጥላለን። 2019 ልጅ የሌለው ልጅ ይስጠው፣ ትዳር የሌለው ትዳር ይስጠው፣ ጎጆ የሌለው ጎጆ ይስጠው፣ ርስቅ የሌለው ርስቅ፣ ሀብት ይስጣችሁ፣ እንጀራ ይስጣችሁ። የራሳችሁ እንደዚህ ላባችሁን ጠብ አድርጋችሁ የምትለፉበትን እንጀራ ይስጣችሁ፣ ልጅ ይስጣችሁ፣ ጎጆ ይስጣችሁ። በሽታችሁን ደግሞ ንቅል ያድርግላችሁ። ዳቢሎስ ስራው ይፍረስ። ቢንጫጩ ምንም የሚያመጡት ነገር የለም። እኛ ከፍ ብለናል። ቅዱስ ገብርኤል ከፍ አድርጎ ቅባቱን ቀብቶናል። እናንተ ትዳላላችሁ፣ እኛ እልል እንላለን። 4 ነጥብ። ይሄ ነው። እሺ ገና እናባላቸዋለን እርስ በራሳቸው። እንደዚህ ነው አያችሁ፣ ሲፈርስ ስራው። ምድረ ጠንቋይ፣ ምድረ ደብተራ፣ ምድረ ኮተታም፣ ነጠላ ለባሽ ሁሉ ሲጋለጥ እንደዚህ ነው። አፉን አውጥቶ አጓራ። በቃ
መብታቸው ነው፣ አይከለከልም። ለምን ስሜን አነሳችሁ ብዬ እንደነሱ እኔ አልለጥፍም። ምክንያቱም በኩራት ነው ከእናንተ ጋር ያለሁት። ቤተሰቦች ያላችሁ ምን እፈልጋለሁ? ሴጣን ይሄን ያህል ከተንጫጫ ሰው ለምን ዳነ ብሎ ካበዱ ከነቀሉ በደንብ እናስነቅላቸዋለን። እኛ በደንብ እናድናለን። ማን? መድኃኒዓለም ያድናቸዋል። ታሪካችሁን ይገለብጠዋል። እነሱ ደግሞ ይንጫጫሉ። ዘመናቸውን ሙሉ ጸበል ቦታ የሚያለቅሱ ሁሌ የሚጋጩ ናቸው እነሱ። ስለዚህ መንፈስ ተቃጠለ፣ እናንተ ድል አደረጋችሁ ማለት ነው። ይሄ ነው እውነታው። ምንም ማድረግ አይቻልም። እንግዲህ ገብርኤል የማራቸው እራሱ ከእሱ ጋር መጣላት አይቻልም። ስለዚህ እናንተ ምንም ብትሉ ፎቶዬን ብትለጥፉ ብታለቅሱ ብታላዝኑ አጥንት ነው የሚወረወርላችሁ። የለመዳችሁ ናችሁ በሰው ልጅ መጫወት እና የተሸነፈ ሁሉ ጊዜ ማልቀስ አያቆምም አይደለም። ማልቀስ አያቆምም። እኛ መዳናችንን አናቆምም፣ እንድናለን። አሁን የወረዳችሁ ጻፉልኝ ምስክርነት ብላችሁ ነበረ። 2 ቁጥር የታለች ምስክርዋ? ምስክር 2 ቁጥር ምስክር አለኝ ብላ የገባችሁን አወረድኳት። 2 ቁጥር ጻፊልኝ ውዴ። ሰላም ማርቴ፣ እንዴት ነሽ? አለው። እንዴት ነሽ? ደህና ነኝ። እንዴት ነሽ? 1-2 ጥያቄዎች ናቸው ያሉኝ። እኔ የእህቴ ልጅ ነበረ 10 አመቱ ነው። ለምጥ የሚባል ቆዳ እንትን አለ እሱ ያስቸግሯልና የተለያየ መድኃኒት በዘመናዊ ተጠቅመናል። ምንም ለውጥ የለውም። እንደውም እየባሰው ነው የመጣው እና አሁን ደግሞ ወደ ፀጉሩ ምናምን እየገባ ነው። ስለዚህ መድኃኒቱን ነበር ከአንቺ መውሰድ የፈለኩት እና እንዴት ነው ላገኝሽ የምችለው? ኢንቦክስ ላይ ጻፊ። አሁን ልጻፍልሽ? አዎ ጻፊልኝ ኢንቦክስ ላይ በውስጥ ማለት ነው። እሺ እንግዳስ እንድትመልሽልኝ። አንዱ ደግሞ ጥያቄ 3 አመቷ ነው። ፀጉሯን በጣም ነው የምትነጨው እና እየነጨሽ ትበላለች ማለት ነው። ከኋላ ያለው ፀጉሯን በጣም ትነጨዋለች፣ ትበላለች። አዎ ፀጉሯን እየነጨሽ ትበላለች። እሺ ምንም በቃ ይዛ በጣም ነው የምታጦረው እና አጡራ ትነጨዋለች እና ባዶ ሆነ ፀጉሯ ታውቂያለሽ። እና ለሱ እስኪ መፍትሄ ካለሽ። ስንት ጊዜ ሆናት እሷ እንደዚህ ማድረግ ከጀመረች? በቃ 2 አመት ምናምን ሊሆናት ነው። ጡት አልጠባችም ነበርና በዛ ምክንያት ነው ጣቷን መጥባት ጀመረች። ከዛ በአንድ እጇ ጣቷን ጠባለች፣ ከዛ ደግሞ ትነጨዋለች ፀጉሯን ማለት ነው። ጨብጣ ይዛ አሽታ ትንትለዋለች፣ ትነቅለዋለች። ቡዳ በልቷት እንዳይሆና አፏን ትበላለች፣ ጥርሷን ታፏጫለች፣ አይኗን ታሻለች፣ ጥርሷን ታፏጫለች። አላርጂክ ነገርም ስላለባት አላርጂክም አለባት። በቃ ውጭ ላይ በወጣች ቀን በተለይ ይብሳታል። ሰው ምናምን ካያት ከግቢ በወጣች ቀን ይብሳታል። እንደዛ ማድረጉ አይዞሽ እግዚአብሔር ያውቃል። እሷን ደግሞ ቡዳ በልቷት ነው። የቡዳ መድኃኒት ማድረግ ነው። እሺ እና ኢንቦክስ ላይ ልጻፍልሽ አሁን? አዎ ጻፊልኝ፣ ችግር የለም። እሺ 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 እሺ። ሰላም ማርቴ አለ። እኔ እናት ሰላም ነሽ? በጣም ነው የማመሰግናችሁ። ሰኒ ማዚ ቴንክ ዩ አለ ኤልሲ። እሺ ማርቴ፣ እኔ የምጠይቅሽ ጥያቄ እንትን አለብኝ። እኔ በራሴ በህፃንነቴ የቡዳ ነው የሰው አይን በልቶኝ እና እሱ ችፌ ሆኖ ኧረ ቆይ ከታች ነው ኤልሲን ያልኳት ዮቲ ወይ ከታች እንደ ኧረ በተራ ከታች ኤልሲ ቀጥይ። እሺ በቃ እኔ ወይ አለው አይሰማሽም? ቀጥያ እኔ አሁን ያወራውሽ ነው። በቃ የሁለቱ ልጆች የዚህ የለምጽ ያልኩሽና ጣቷን የምትጠባውና ፀጉሯን የምትነጨው። እሺ ኤልሲዬ፣ እሺ እነሱ ነው። እሺ ውዴ፣ እሺ የእሱም በውስጥ ላውራሽ ብዬ ልላክልሽ። አዎ ኢንቦክስ ላይ ጻፊ። አይ በቃ ሌላ መስለሽኝ ነው የወረድሽ መስሎኝ ነው እናቴ። ማርቲ ነኝ። ዞዚ ናት። እንዴት ነሽ? አዎ ማር ከተጨለሽ ታወራለሽ ወይ? ሰላም ነው አለ። የእኔ እናት ደህና ነሽ?
አለልሽ እና እዚህ ጋር ገብቼ ከዱባይ ነው የምደውለው እና ስንት ቀን ደውዬ ቁጥርሽን አስቀምጪ ይሉኛል። ቁጥሬን አስቀምጣለሁ፣ መልስ አይሰጡኝም። ለእግር የሚዘፈዘፈው ዱባይ እንልካለን ምናምን ብሎኝ አናግሬያቸው ነበረ። ከዛ ቁጥርሽን ብሎኝ ቁጥሬን ጻፍኩኝ ቦክስ ላይ ምናምን መልስ አልሰጡኝም። ቢያንስ ሳምንት ይሆነኛል። ያው ብሩክታይት አጠገብሽ ዱባይ የምትሰጣችሁ እኮ እሷ ለሱ። እሺ ብሩክታይት ትይዥኛለሽ ቁጥሬ ልስጥሽ? ብሩክቲ ሚውት ናት ብሩክቲ። እሺ ኢንቦክስ ላይ አስቀምጪ፣ እኔ ላይ አስቀምጪልኝ። በቃ እሺ ኦኬ። እሺ እኔ ናት አስቀምጪልኝ፣ እኔ ላይ በኋላ ስወጣ ስለማየው ሰጥልሻለሁ። እሺ ነው ቆይ። እሺ ውጭ ሀገር ያላችሁ አውሮፓ ትገባለ። የምትፈልጉት ሀገር ያላችሁ ሰዎች ብሩክታይት ያችትላችሁ። እሺ የፈለጋችሁበት ሀገር የሚጣልበት ሀገር ሁሉ እሷ ተቀብላቸዋለች። ሁሉም ሀገር እነሱ ትራቭል ስለሚያደርጉ በየጊዜው ይልክላቸዋል ማለት ነው። በደንብ ተመርምሮ በደረሰኝ በምናምን ነው የሚልኩላችሁ። እሺ ቤት ቀጥሉ እንደሚ እሺ እኔ ልጆቼ ነበሩና የ30 ቀኑን ዘፍዝፌው በ16 አካባቢ ጀመሩ። ከዛ 4 ልጆች ናቸው የታጠቡ እንትን ከዛ በዛኛው ይለቃለቃሉ። ይሄ 30 ቀን በቆየው ማለት ነው። ከአራቱ ልጆች አንዷ ልጅ ሙሉ ሰውነቷን እንደ ችፌ ድብድብ አለባት። እሺ ሙሉ ሰውነቷ ድብድብ አለባት። ከዛ አፋ ውስጥም ደግሞ ቆሰል። እሺ ከዛ ዝም ብለን እኔ አጋጣሚ ራቅ ያለ ቦታ ነው ያለሁት። ከዛ እናታቸውን ይጠቀሙ እንትኑ ሊሆን ይችላል ብዬ ሪኮመንድ አደረኳት እሷን። ከዛ የውጭኛው አካሉ እሱ ቀነሰ። ሙሉ ሰውነቷን ድብድብ ያለበት ወረደ እንዳለ ቀነሰ። 4 ቀን እንደተጠመቁ እሱ ቀነሰ። ከዛ ምን ሆነ? ሌላ ደግሞ የአፏ በጣም እስከ ውስጥ ድረስ ቆሰለ። ምግብ እንኳን መጠቀም እስኪያቅታት። አሁን ይሄኛው ላይ በጣም ግራ ገባኝ። ከዛ እሱን እንደምንም ይቆይ ለማለትም አፏ በጣም እየሸተተ መጣ፣ ቆስሎ ማለት ነው። እሺ እሱን አጋጣሚ እናቷ ዛሬ ወስጄ አሳየኋት አለች። በዛው ቀን ፔሬድ መጣባት። ፔሬድ መጥቶባት አቅም 11 ዓመቷ ነው። ልክ ፔሬዱ መጣ፣ ታጥባ ብቻ ቀጠለች። አሁን አላቆመችው። ጎበዝ አጋጣሚ ትናንትና የዛኛው ለማሰናከል ነው። ምን ችግር አለባት? ከዚህ በፊት ማታ ሽንት ይሸናል። ሁሉም ሽንታቸው ማታ ይሸናል። እሺ 4 ነው 12 ዓመት 18 ዓመት 17 ዓመት ልጅ አልጋ ላይ ይሸናሉ። 12 ዓመት እንትን ናቸው፣ መንትያ ናቸው። ሁለቱም ይሸናሉ፣ ወንድና ሴት ሁለቱም አልጋ ላይ ይሸናሉ። ታላቃቸውም 16 ዓመቷ ነው፣ እሷም ትሸናለች። 12ኛ ክፍል ተማሪ ትሸናለች። እሺ እና ብዙ እንትን ብዬ ነበረ። ከዛ አሁን ምንድነው የሚረጫቸውን አላረኩም፣ እሱን አላውቀውም ነበረ። ይሄኛውን ነው እኔ የማውቀው፣ ይሄኛውን ነው የዘፈዘፍኩት። ራሴ ሰብስቤ ገዝቼ ሰጥቻቸው ነው እኔ የወጣሁት። ከዛ አሁን ይሄ ምንድነው ሌሎቹ ምንም አላረጋቸውም። ሁለቱ ትልቀኛዋና ወንዱና ትልቀኛዋ እቺ ፕሬድ ያላየች 11 ዓመቷ ፕሬዷ መጣ። ስለዚህ ብመጣ የሚቀጥል ብዬ አስቀጠልኩኝ። ምክንያቱም ስንት ዓመት ያልመጣ ያለ ጊዜው የመጣ ስለሆነ ፕሮሲድ አልኳቸው። አሁን ኦልሬዲ ዛሬ 7ኛ በ16 የኪዳነ ምሕረት ነው የጨመሩት። ነገ ነው 7 ቀናቸው። እንትኑ በጣም ነው የሚገማው፣ በጣም ነው የሚሸተው አሉ። ኦልሬዲ እኔ ባልኖርም እንደውም ከአንቺ ምንድነው ተለቃለቁ። ትናንትና ማታ ሳዳምጥ ተለቃለቁበት ሳይሆን ውሃ ውስጥ ተጨምሮ ኖ ከነ ውሃ የሚታጠቡት እነሱ እንትን ግራዋ ቅጠል ሊታጠቡና መጀመሪያ
ከዛ በሱ ውሃ ደግሞ እንደገና ይለቃለቃሉ ለብቻው። እንደዛ ነው ሲጠቀሙ የነበሩት። እንደሱ እኮ ነው ያልኩት። ልክ ነህ እኮ ነው እንዴ? አዎ ኦኬ። ትናንትና ግን ሲሰማ እዛ ውሃ ጨምሮ ጸበልና በጸበል ነው መጀመሪያ እኔ ሲጀመርም ጸበል እንደ አንድ ግብአት አድርጌ ነው ሲዘበዝብ የገዘበዘብኩት። አንዱ ግብአት ጸበል ጨምሬ ነው። ኦልሞስት ሁሉ ነገር እዛ ውስጥ አለ፣ 6ቱም ነገሮች እና አሁን ምንድን ነው ይሄ የአፍ ሽታዋ ደግሞ ፔሬድ መጣ ሰውነቷ ላይ እንትን አለ። ደግሞ ያው ቤተሰብ ከልጅ ልጅ አያስበልጥም፣ ግን እሷ በጣም ከልጆች የተለየ ባህሪ ቅርበት አላት። ፋሚሊ ዛር ምናምን ብዙ ነገሮች ያደርጋሉ። እኔ ነኝ ኦፖዝ አድርጌ የወጣሁት በእኔ ፋሚሊ በኩል፣ ያው በማዘሯ በኩልም አለ። ግን እኛ ምንም ቡና ማንጠጣ ምንም አንልም። በቃ ከዛ አንቴንን ቶታሊ ግን ብዙ ፈተናዎች ገጥሞኛል። ከትልቅ ብር ብዙ ንብረት ነበረኝ። ያ ሁሉ ከስሮ ደህይቼ 2-3 ዲግሪ ያለኝ በሱም እንዳልጠቀም 2 ዓመት ቤት ቁጭ ብዬ ነበር። በቃ በየገዳሞቹ ሄጄ በእግዚአብሔር ፍቃድ ዳንኩኝ። ይሄን ስሰማ ደግሞ አጋጣሚ ለነሱ እየሞከርኩ ነበረ። የሆነ ሰው ሲያወራ ዝም ብዬ ያንን ወሰድኩና እኔ ሞከርኩኝ። ግን ምንድነው ይሄን መጀመሪያ የነገረኝ ሰው ለልጆቹ የሽንት እንትን ይሰጣል ተብሎ ቤተክርስቲያን አካባቢ ነው ያለው። ይሄን ነገረኝ። ከዛ የሆነች ነገር የሚጻፍ ይሄ ያስቆማል ሽንቱን ብሎ ሰጠኝ። እሱን አድርገውታል። እስከ 40 ቀን ተብሏል። 40 ቀን አይሞላውም። እሱም ከቆመ ቆመ፣ ካልቆመ እንግዲህ ባለፈው ስትናገሪ ሰምቻለሁ። ይሄ ሽንት ድንጋይ ምስጥ ፈንቅሎ ምናምን እሱን ነገር ከዚህ በፊት ተሞክሯል፣ ግን ሰክሰስፉል አይደለም። እና እንደዚህ አይነት ነገር ላይ ነው ያለው። ጥሩ ነው ጎበዝ። ግን የ30 ቀኑን ስትጠቀሙ አሁን ከደብተራ ጋር ያመጣችሁት ጽሑፍ አለ አይደለም? አንገታቸው ላይ የሆነ ነገር ነው፣ አትክልት ነው። እሱ እኮ ነው ይሄን ነገር ራሱ የነገረኝ እሱ ነበር የነገረኝ። ከዛ ፎሎ ሳረግ ያንቺን አጋጣሚ ያገኘ የኔን የነገረክ እሱ ነው። የኔን የነገረክ እሱ ነው። አዎ ያንቺን የነገረኝ የኔንም የነገረክ እሱ ነው። እሱ እንደዚህ አድርጋለኝ ስለይ እኔ ገዛዛሁና እጅ አረክ። ቆይ ምኑን አድርጋለክ? በቃ እነኚህ 30 ቀን ይዘፈዘፍና በ31ኛ ቀን እንደሚጠቀም ማቴሪያሎቹ ናቸው። ማቴሪያሎቹ ቆይ ልንገርሻ፣ ያው ያንቺ ናቸው። እኔ ጽፌ አይደለም። ማቴሪያሎቹን ማን ነው ስራ ያለክ? የሆነ ሰውዬ ነው። ይሄ እዛ እንትን አካባቢ ነው ያለው ቤተክርስቲያን። አዳማን ታውቂዋለሽ? አዎ፣ ሰውዬው ቤተክርስቲያን ነው። ምንድን ነው? ቄስ ነው? ዲያቆን ነው? ካህን ነው? ምንድን ነው? መርጌታ ነው። መርጌታ ነገር መሰለኝ። እንግዲህ ዲቴል አላውቅም። አዎ፣ ምን ስትለው ነው? የኔን እንዴት አወቀ? እንዴት ነው? እስቲ እንዴት ምን ስትለው ምን አለክ? እኔ ነኝ ያልሰማሁት እንጂ እነሱ ያውቁ ነበር። አይደለም እኔ ሲገዛ ሰዎች በቲክቶክ ብሎ እዛ የምገዛበት ቦታ ማለት ነው መጥተው ሲገዙ አየሁ። ጠመናይ ለምሳሌ በተለይ ጠመናይን አብዛኛው ሰው አይደለም። አሁን እየጠየኩ ነው። ቆይ አንዴ ወንድሜ፣ አሁን እሱ ሰውየው እንዴት ብሎ ነገረክ? የኔን እንዴት ተናገረ? የራሱን ትቶ ስራ የኔን ስራ እንዴት ተናገረ? የራሱን ድምቀት ትቶ የኔን እንዴት የእሷን አርጋለክ? እንዴት ነው ይሄን እችን ነገር በተናገረ? የእሷን አርጋ አይደለም ያለ እኮ የእሷን አርግ ሳይሆን እሺ፣ የእሷን አርግ ሳይሆን ይሄንን ሰብስብና ግዛና አለኝ። ገዝተህ በባልዲ ውስጥ አድርገህ ዘፍዝፍና 30 ቀን ሲደርስ እንደዚህ እንደሚሸጥ ሁሉ ነገር ነገረኝና የእሱን ደግሞ ሰጠኝ።
እሺ የእሱን ሰጠኝ። ከዛ የእሱንም ወሰድኩ። 40 ቀን እጃቸው ላይ ወይ አንገታቸው ላይ ይሰሩታል። እኔ ማክሲመም ረጅም ጊዜም ያልሞከርኩት እንደዚህ አይነት ነገሮች ችግር ያመጣሉ በሚል ስለሆነ ያንን ነገር ብዙ ስለማነብ ብዙ እነዛ እንትኖችን በጣም እንትን አይለውም። ችግሮቹም ፌስ አድርገውኛል። እነሱ ጥበብ ነው የሚሉትንም የሆነ ያክል አንደርስታንድ ኢት ግን አሁን ምንድነው አሁን ወጣሽ እንዴ? ምን አልሽ? ከማን ሰምተህ ነው? ከማርታ ሰምተህ ነው? ከሰውየው ሰምተህ ነው ያዘጋጀኸው? መጀመሪያ ሰውየው ነው የነገረኝ። ይሄ አንቺ እኔ አላቅም ነበረ። እዚህ ቲክቶክ ላይ አላየውም መጀመሪያ። ከዛ ሜዲካል ምርመራ ላይ ከዛ ዝም ብዬ አሁን ከማርታ ነው የሰማኸው? ልክ እኔ ሰውየው ነው የሰማኸው። እቺ በጣም ሪካርድ እያደረጋችኋት ነው። ኢምፖርታንት ናት ከገባችሁ። አራሰል ገባ እንዳዘየው ቤቲ እሱ ምን ብሎ ነው ወይ ቤቲ? እሺ አለው እሺ ቀጥል። አሁን ምንድነው በሩ ላይ ምን ለጥፏል? የባህል መድኃኒት ምናምን ብሎ ተለጥፏል። የሱን በር ላይ ትተውና አሁን አንተ ማን ነግሮክ ነው? በማን ነው የዘፈዘፍከው? በሱ ነው የዘፈዘፍከው? በማርታ ነው የዘፈዘፍከው? ነው ባጭሩ። መጀመሪያ እሱ ነው የነገረኝ። ከዛ በኋላ ነው ያንቺን እዚህ ቲክቶክ ላይ ያየው። ትነሳለህ? ጠጥተህ አትነሳም? ይሰማል? እሱ ከነገረህ በኋላ ይሰማል አይደል? አዎ ልክ ነግሮኝ ገብቼ እዛ ይኸውልሽ እቃውን ወደ መግዛት ሄድኩኝ። እሺ እቃውን ስገዛ እዛም እንገዛበት ጋር የሆነች ሴትዮ አሁን ከሌላው ቃል በቀላሉ ይገኛል፣ ጠመናይ ግን ብዙ አይገኝም። እሺ ሰው አሞሌንም ጠመናይ ነው ይሉትና ያንን ጠመናይ ለማግኘት 2 ቀን ተመላለስኩና ጠመናዩን አገኘውና ከዛ በኋላ እዛ ጠመናይ ስንፈልግ የሆነች ሴትዮ ትመጣለች። አሁን ሴትዮዋ ምን አለች? ቲክቶክ ላይ አለ የሚረጫጭ ጠመናይ ይሄን ስጠኝ ስትል ቲክቶክ ላይ አለ እንዴ አልኳት ስል ከዛ ከሴትዮዋ ሰማሁ። አሁን እሱ ነግሮኛል። ከዛ ሴትዮ ቲክቶክ ላይ ፈለጋ ገባሁ። ከዛ አጋጣሚ አየሁት። እንደውም ምንድነው መጀመሪያ ያየሁት እንትን ከሆነ አላቅም ኤአይ አድርገው ካላቅም የአንቺ ትዳር እንዳልነበረሽ የሆነ ኤርትራዊ ምናምን የሆነ ነገር ነበረ። ያን ስከተል ነው ዲቴል አንቺ ጋር የመጣሁት። ያ ፓርት 2 አየሁትና ፓርት 1 አይቼ ፓርት 2 ጠፋ። ከዛ በዛ ስፈልግሽ ይሄ መድኃኒቱን አየሁት እና ያኛው ታሪክ ስቦኝ ስለነበረ ከዛ በኋላ ሲከተል ሴትዮዋ ከቲክቶክ ያለችው ያንቺ መሆኑን ተረዳው። ረጅም ጊዜ ሆነኝ አሁን ፎሎ ሳረግ። እስቲ እኔ ጆሮ ለባለቤቱ ዳባ ልበስ ነው፣ ባዳ ነው ለባለቤቱ ጆሮ አይደለ። እቺ ኤአይ ኬት እንደመጣች አሁን ነው እየገባኝ ያለው። እና ቤቲ ስልክ ገባበት። አይ አልገባም፣ አሁን ወጥቷል ስልካ። እኔ የምልህ ኤአይ ምንድን ነው? ኤአይ የምትላት ነገርስ ምንድን ናት? እሷ ኤአይ ምንድን ናት? ኤአይ ማለት ልክ ኤአይ ማለት ምንድን ነው? ያንቺን ድምፅ ያንቺን ፎቶ አንስ ወስዶ ያንቺን ድምፅ እንትን አድርጎ አንቺ እንደምታወሪ አድርጎ ማቅረብ ይቻላል። እንደሱ አድርገው አቅርበውታል ማለት ነው። እንደሱ አድርገው አቅርበውታል አይደለም? አይ እኔ ምናልባት ነው ለምን መሰለሽ፣ ትናንትና ደግሞ ምን ሰማሁኝ 10 ልጆች እንዳለሽ ትናንት ሰማሁ። ማን ነው የሚያወራው? ቆይ ልጆች እንዳለሽ ሰማሁ። ማን ነው? ምንድን? ለምን ልጆች ነበር ያስወሩት?
እኔማ መጀመሪያ ረጅም ዓመት ያ ሰው ጠፍቶ አሜሪካ ወጥተሽ ወንድሙ ጎረቤትሽ ሆኖ እዛ ያ ጎረቤትሽ ወንድም በሆነ ነገር ላይ በጣም ትቀራረቢያለሽ። ያ የአንቺ ጓደኛሽ የአስመራዊ የነበረው ሰው እሱም አሜሪካ ገብቷል፣ ቤተሰቦቹ እንትን ብለው። ከዛ በኋላ በቅርብ ጊዜ አግብተሻል አላገባሽም የሚለውን ፍለጋ ላይ ነው እኔ ዲቴል ወደዚህ የገባሁት። እና አሁን ደግሞ ትረካ ሰርተው ነው እናንተ ቆይ ወዳጆች ያልነገራችሁኝም ይሄን ነገር በጨረፍታ ሰምቼዋለሁ፣ አልገባኝም እንጂ አሁን እሱ ነው ትንሽ ገለጽ ሲያደርግልኝ። እኔ ዝም ብሎ ወሬ መስሎኝ ነበር። ምንድን ነው ይሄ? በመጽሐፍ ነው አውርተውት ነው ቲክቶክ ላይ አንተ ምትለው ነገር በአንድ በትሽ ይኸውልሽ፣ ቅድም ያልኩሽ ነገር ይሄ ነው። አይሽ አንቺን የምታወሪው ታሪኩ ያንቺ ነው። ኢቭን እስከ ቅርብ ጊዜ ቨርጂን እንደነበርሽ ትላንት ደግሞ ሰው በ16 ዓመትሽ የመጀመሪያ ልጅን እንደወለድሽ ደግሞ ከአንቺ ሰማሁ ትላንትና። ስለዚህ ሲምታታብኝ ያኛውን ተውኩት። በቃ ይሄ ይሆናል በሚል ያንን ወሰድኩትና ያኛው ኦልሞስት አሜሪካ ዲቪ መጥቶልሽ ከወጣሽ በኋላ እዛ ኖረሽ ስራ እየሰራሽ ጎረቤትሽ ነው ሰውየው፣ ክላስ ለክላስ ናችሁ፣ እንዲሁ ትቀራረባላችሁ። ከዛ የሆነ ኤርትራዊ የሆነን ሰው እንደዚህ ጓደኛዬ ልጅ ግንኙነት ጓደኛዬ ነበረ እሱን ካላገኘው አላገባም ብለሽ እንደኖርሽ ሎንግ ላይፍ እንደቆየሽ ይሄ ሁሉ ሆነ። መጨረሻ ላይ የእሱ ወንድም በግብዣሽ ጋብዘሽው ቤትሽ መጥቶ ነው ራሱን ያየሽና የተዋወቅሽው። ከዛ ታግቢ አታግቢ መጨረሻውን ስለማላውቀው እሱን ስፈልገው ነው ዲቴል ወደ አንቺ እንትን ውስጥ የገባሁት። ሪያሊቲ ይሄ ነው። ግን ያኛው ጠፍቷል። አሁን ድጋሚ አላገኘሁትም ከዛ በኋላ ፓርቲቱ። እሺ ወንድሜ በጣም ያንቺ ታሪክ ከሆነ አላውቅም። እና ለሁሉም አሁን ወደ ጉዳያችን እንምጣና የኔ ልጆቹ ጉዳይ ምንድን ነው? ይሄ ነገር ሶሉሽን አሁን እኔ አንተ ከደብተራ የወሰድከው አለ ከሱ የተጻፈ ነገር አይደለ? እንደገና ደግሞ ሲቀጥል የኔን ደግሞ መድኃኒት የተጻፈ ከሱ የወሰድከው መድኃኒት አለ። እንደገና ደግሞ የኔን መድኃኒት ቤትክ ይዘህ ሄደሃል። አንድ ላይ አርገህ የሱም ያም ደብተራውም ተቀምጦ እንደገና የማርታንን መድኃኒት ዘብዝፈ ተጠቅመሃል አይደለም? አዎ ሁለቱንም እኮ ነው። ምክንያቱም እሱ እኔ አላቅማ የማርታ መሆኑን አላቅም። እኔ ሁለቱም ይሰራል ነው። ይሄ ለቡዳ ለአይነጥላ ለዚህ ለሟርት ለሰላቢ ለፈልፈላ ለመተት ለዚህ ሁሉ ያገለግላል። ይሄ ደግሞ ይሄ የሚሸኑትን ያስቆማል ብሎ ያኛውን እኔ ከሰራ ከፍልሃለሁ ብዬ የአንድ ሰው ከፈልኩ። ይሄ ካልሰራ ካላቆመ አልከፍልህም። 1500 4500 ነው የምከፍለውና ከቆመ 3000 ብሩን ጨምርልታለሁ። ካልቆመ ግን አልጨምርም። ምክንያቱም በቃ ኪሳራ ትመድባለህ አንዳንዴ። እሺ ግን አንተ ከሱ የተቀበልከው ደግሞ ቋጠሮ ነገር አለች አይደለ? መድኃኒት ነገሯ የሆነ ጽሁፍማ ጽፈት ሰጥቷል እኮ ጽፎ በሆነ ነገር ጠቅልሎ። እሺ አዎ የሆነ ነገር በፕላስቲክ አድርጎ ያዙት ለ40 ቀን አለ። እሱ አሁን ሽንቱን በ40 ቀን ውስጥ የሚያስቆመው እሱ ነው ብሎ ነው የእሷ እነሱን ስማቸው ወስዶ ነው። አሁን ተቀየረ፣ ሽንታቸውን አቆሙ። እኔ አሁን ሰጥተዋቸው ከወጣው ወር ሞልቶኛል፣ ግን ስጠይቅ ምንም ለውጥ የለም ተባለ። ለውጥ የለም ሲባል ምናልባት ይሄኛው ነገር ሲጨርሱ ያ ነገር ከሆነ ሆነ፣ ካልሆነ ግን በቃ ቀጥታ ያንተ ያደረከው ነገር ስኬታማ አይሆንም ብዬ እንደገና ይሄንን ጀምሬ ደግሞ ቀጥላለሁ። ምክንያቱም መቀጠል ትችላለህ። ኦልሬዲ ስለማውቀው አዘጋጅቼ የእሱን ኢግኖር ታደርግና ሙሉ በሙሉ ታስወግድና እንደ አዲስ ቢያንስ አይነጥላ ይሄ ምኑ ከልጆቹ ክሊር ከሆነ ከዛ ምን ይሆናል ቀጥሎ ያኛው መስራት ይችላል ማለት ነው። ኢቭን የሱ ቢሰራ እንኳን ቢተበትብ ትብትብ ቢሆን ቀጣይ ላይ ያስለቅቀዋል። እኔ በማምነበት ማለት እሱ ነው የሚያስለቅቀው። የሱ አሁን ምንድነው ኖ የሱ አሁን የሆነ ታይሙ እስኪያልፍ ድረስ 40 ቀን ተባብለን የለ
ኦልሞስት 40 ቀኑ አሁን ይደርሳል መሰለኝ። ይሄኛው ምኑ ነው ያስለቅቀዋል የምትለው? የቱ ነው የሚያስለቅቀው? ሽንቱን ያስቆመዋል ነው መድኃኒቱ። እሱ የጻፈው ይሄ የሽንት ብሎ ነው የሰጠኝ። ታዲያ ደግሞ ወንድሜ ቆይ አንዴ፣ በጣም ሰምታችሁልኛል አይደለም? የአፍ ወለምታን ሰምታችሁታል። ታዲያ አሁን ይሄ መድኃኒት እኔ ነገርኩህን መድኃኒት አይደለም የዘፈዘፍከው፣ ከጎኑ ደብተራ አለበት። ቆይ አዳምጠኝ በደንብ ቤተሰቦቼ፣ ቆይ አዳምጠኛ። እኔ ማዳመጥ የፈለኩት ለዛ ነው። አንድም ሰው ስቲል ነው አንድም ሰው እኛ ቤት ገላውን ታጥቦ ሽፋለ አሳከከን የልጅነት መልካችን መጣ ከማለት ውጪ ዘፈርስት ታይም የመጀመሪያችን ጊዜ ሰምተንም አናውቅ። አሁን ግን እንዴት መጣ ስንለው ቅድም ያንቺን መድኃኒት ተጠቅመን ነው ያለን። መጀመሪያ ራሳችን አዘጋጅተን ልጄ አሳከካት እላዩ ላይ ድብ 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 አለ ሙሉ ሰውነቷ ላይ ብሎ አለን አይደለ? አሁን ወደ እውነታው ግን ስንመጣ ታዩ የሚባል ነገር የለም። ወደ እውነት ስንመጣ እኔ ነገርኳቸው መድኃኒት ሳይሆን እነሱ የሄዱበት ደብተራ ቤት አያችሁት። ግን ማስተዋሉን ይስጣችሁ። ሁል ጊዜ እኔ ለዚህ ነው ማስተዋሉን ይስጣችሁ። ደብተራ ጋር ሄዷል። የደብተራን ጽሑፍ ይዟል። እንደገና ደግሞ ደብተራው ተቀጽላ ደግሞ የኔን መድኃኒት ደግሞ ነግሮታል። ይሄንን 30 ቀን አድርግና 30 ቀን ደግሞ ይታጠቡ ብሎታል። በሁለቱም ነው የሚጠቀመው። በራሱ መድኃኒት ይጠቀማል፣ አይተማመንበትም። እንደገና ደግሞ የኔን መድኃኒት ይጠቀማል። አያችሁት? የኔ መድኃኒት ደግሞ ደብተራን አይወድም፣ ተጋጨበት። እኔ የኔን መድኃኒት ወስዶ ኮፒ ቢያደርግላቸው ሊድኑለት ይችላሉ፣ የእግዚአብሔር ስለሆነ። የራሱ ደግሞ የደብተራ ስራ ደግሞ አለው። ስለዚህ ምንድነው የሆነው? ልጆቹን መልሶ ወደ ኃጢአት ዘፍቅ ውስጥ እዚህ ጋር የእግዚአብሔር እጽዋቶች አሉ፣ እዚህ ጋር የደብተራ ስራ አለ። ይህን ስራ ብቻ በደንብ ተመልከቱልኝ። ማስተዋሉን ይስጣችሁ። ከኔ አንድም የተጠቀመው ሰውየው የለም። ከአንቺ ተጠቅመን እንደዚህ ሆነ አለ መጀመሪያ። እግዚአብሔር ደግሞ ሀቅ አለች አይደል? ሪከርድ ነው፣ ሚዲያ ነው ይሄ። መጨረሻ ላይ ምንድን ያለው ደብተራ ላይ ቆይ አይደለም። እኔ ለህዝቡ ግንዛቤ ነው፣ ለህዝቡ ግንዛቤ ማስጨበጥ ስላለብን ነው። ንስሐ አልገባም። ምንድን ነው የምንለው? የኔን መድኃኒት ትጠቀሙ፣ ንስሐ ግቡ፣ ኮተታችሁን ጣሉ፣ ቀለበታችሁን ጣሉ፣ አንገታችሁ ላይ ያለውን ጣሉ፣ ንስሐ ግቡ፣ አስራት በኩራት ክፈሉ አይደል? ንስሐችሁን በአግባቡ ጨርሱ፣ ለእኔ ቢጤ አብሉ። ሲሆን ትልቅ አባት ሽማግሌ ፈልጉና ድንግጥ አርጓቸው፣ ቆንጆ ኩታ ጋቢ አልብሷቸው። አለቀ። 4 ነጥብ። ትልቁ ጉዳያችን ይሄ ነው። ሌሎች የእኛን እያስታከኩ የራሳቸውን መተት ይሰራሉ፣ የእኛንም መድኃኒት ይጠቀማሉ። አይሆንም። ሊሰራ ሁሉ ሊሆንባቸው ይችላል። እንኳንስ ድብድብ አይደለም ልትቆሳስል ሁሉ ትችላለች። እዚህ ጋር የእግዚአብሔርን ስራ፣ እዚህ ጋር ደግሞ የሞት ስራ እየሰራችሁ ነው። እና ራስን ንስሐ ግባ። ልጆቹ ብቻ ሳይሆኑ ራስን ንስሐ ግባ። ሰማክ ወንድሜ? ልክ ነው። አዎ ይኸውልሽ፣ አንድ ከተማረ ሰው አንደኛ ይሄን አልጠበቅም። ምክንያቱም አሁን እኔ እሱን ካየሁኝ በኋላ ያንቺን መድኃኒት የእሱን መድኃኒት ልገዛ ሲሄድ ቲክቶክ ላይ ያንቺ መድኃኒት እንደሆነ ነገሩኝ አልክ ሰዎች ሲገዙ። ስለዚህ ምንድነው የእሷ ታዲያ ብለህ የኔን ቲክቶክ ገብተህ በደንብ ማየት ነበረብህ። ንስሐ አለው፣ አስራት በኩራት አለው፣ ንስሐ መጨረስ አለ፣ ለእኔ ቢጤ ማብላት አለ፣ ጸሎት አለ። ብዙ ነገር ካደረጋችሁ በኋላ ነው ተጠመቁ ምለው። ከንስሐ በኋላ ሲጀመር ጥምቀት ብዬ አላውቅም። ይኸውልሽ አሁን ምን አለ መሰለሽ፣ አሁን የምትይውን ነገር በሙሉ ቤቴ ውስጥ ይደረጋል። ልጆቹም የሰንበት ተማሪ የቤተ ክርስቲያን ልጆች ናቸው ሁሉም። እኛም ቢሆን ቆርበን ንስሐ ተቀብለን ነው የምንኖረው። ግን ምንድን ነው እዛው ከቤተ ክርስቲያን አባቶች የሆነ ሰው ነው እንግዲህ። አሁን ምንድን ነው እኔ ያ ደብር ሌላ ነው፣ ሌላ ቦታ ነው እና እዛ ቤተ ሰውየው መርጌታ ይሁን ግን የእንትን ሰው ነው፣ የእምነት ሰው ነው። ያስቀድስ አያስቀድስ ይግባ ካህኑን አይሁን አላቅም፣ ይሄ እርግጠኛ አይደለም። ግን ቤተ ክርስቲያን ፊት ለፊት ነው ያለው። ቤተ ክርስቲያኑና የእሱ አጥር መንገድ ነው የሚለየው።
ስለዚህ አሁን ምንድነው ይሄ ያለ ስል ቀጥታ አሁን እሺ በቃ አሁን ሰዓታችን እዛ ቤተክርስቲያን ነው የሆነ ጉዳይ ሄጄ ነው። እሺ ንስሐ አስገባቸው። እሺ ንስሐ አስገባቸው እና አሁን ምንድነው የሚቻለው ነገር አንተም ንስሐ ግባ፣ አንተም ንስሐ ግባ። እሺ አንተ ንስሐ ግባ፣ ራስ ንስሐ ግባ። ከቤተክርስቲያን በር ላይ ራስ መስቀል ግዛ፣ አስባርክና መስቀሉን ውስጡ አስባርከ ለልጆች አንገታቸው ላይ ይሰርላቸው። ግዴታ የሆነ የተበተበ ሰው የቸከቸከ ሰው ብቻ አይደለም አንገታቸው ላይ የሚታሰረው። ንስሐ ግባ ለራስህ። አንደኛ ቤቲ ብሎ ነው የመጣው፣ ስሙን አይታችሁታል። ሁለተኛ ፕሮፋይሉን አይታችሁታል። ምንም ደስ የማይል ነገርማ እንዳለው እያየሁት ነው። እኔ ግን ማዳመጥ ስላለብን ነው። ችግር የለም ከተደማመጥን ወደ ሀሳቡ እንመጣለን። ዞሮ ዞሮ ግን ዋናው ፖይንቱ የኔን መድኃኒት እንዳልተጠቀመና የደብተራ እንደተጠቀመ እወቁት። በቃ እሺ ቀጥይ ሙናዬ። ይህን እንድታውቁ ብዬ ነው ያስጨረስኩት። ብዙ ባወራን ቁጥር እየተሳሳቱ ይመጣሉ። እሺ ውሸት ስለማይደገም ማለት ነው። ለዛ ነው እስከ መጨረሻው የምታገሳቸው። እኔ ሌሎች ጫፍ ይዘው የሚያራግቡት እኮ መሀል ቆርጠው ነው። ትንሽ ፖይንቱን ጠጋ ብትሉ ራሳቸውን የሚቃወም ነገር ነው ያለው። ለዛ ስለሆነ ሁሌ መስራት ያለብን እንደዚህ ስለሆነ ማናፍርበት ስራ ነው መስራት ያለብን፣ ኮንፊደንስ ያለው ስራ። ሙሌ አቤት ቀጥይ እናቴ። እሺ አመሰግናለሁ ማርትዬ። ከአሁን በፊት ምስክርነትም ለመስጠት ሞክሬያለሁ። አዚ ጋርም አውርተናል። ብዙ ችግር አለ። ኮፒሊንግ ኧረ ኮፒሊንግ አድርጎ ወዶቼ፣ የኔ ፋሚሊዎች የት አላችሁ? የማርቲ ቤተሰቦች፣ የኔ ድምቀቶች፣ እስቲ ኧረ ትንሽ ላጠላቅ አድርጓት። እሺ ቀጥይ። እና መጀመሪያ ቀን ዝፍዝፉ ቀን የሆነውን ነገር አውርቻለሁ፣ አልደግመውም። አሁን ደግሞ ትንሽ ቀለበት ነበረ ባለቤቴ ጋር ለመጣል ፈቃደኛ አልሆንልኝ፣ ጸልይልኝ ብዬ አዚን ሁሉ ነግሬ በርቺ ጸልይልሻለሁ ነው ላይ እንትን አለ። ሌላ ደግሞ በፊት የተቀመጠ ሲያመው ይሄ አንዴ ህመም ነው ይላል፣ እንዴ ደግሞ የገበያ ነው ይላል። ጥፈት ነገር ደግሞ አየሁኝ። ከዛ ይውጣ እያልኩ እንደውም ከአሁን በፊት ስል ነበረ፣ ከአንቺ በፊት ድሮ ማለት ነው ገና ሳገኝ። አሁን አስቀምጩ ነው የሚለው። ጸለይኩኝ በጣም የቅዱስ ገብርኤል ለትውርለት አለቀስኩና ነግሬው አንግሼ መጣሁኝ። አባቴ ምን ይሳነዋል? ምንም የማይሳነው አምላክ። ትናንትና ዝናቡም ነበረ ብል ላሳይሽ ቪዲዮውን እምቢ አለኝ። ይሄ ነገር መውጣት አለበት፣ ቀለበቱንም ሄደን እንገዛዋለን፣ ይህን መጣል አለብኝ አልኩኝ። ያዝኩ ጨብጬ፣ በጣም ታገለኝ ለማስቀረት። ጨብጬ ይዤ ሩጬ ሽንት ቤት ከተትኩት። ያን ሁሉ ለማሳየት ምንም አልቻልኩም፣ ከአቅሜ በላይ እውነት ገብርኤልን አልቻልኩም ቪዲዮ ለማድረግ። ግን ይሄን ተቀዶ እንትኑ ይሄ ሽንት ቤት በር ላይ ነው ያቃጠልነው፣ በቀይ ዝንጉርጉርጉር እያለ ጽሑፍ የመጽሐፍ ቅዱስ አይደል? የምን ቻይነኛ ይሁን እኔ ምንኛ እንደሆነም አይገባኝም። ያንን ፎቶ አንስቼዋለሁ፣ ቪዲዮ አለኝ። በጣም ተቸገፉ ግን ትናንት ለመግባት ኔትወርኩ ጭምር ማለት ነው። እንደዛ እንደምንም እኛን ታግሰሽ ቪዲዮ አብርተሽ አትጥይልንም ነበር። እንደምንም ብለሽ አልቻልኩም፣ እሙነት ምንም አልቻልኩም። በቃ ለማስገባት በጣም ሞክሩ። እንደውም ዳታውን ዋይፋይ ነው ብዬ እስከ ስንት ብር ድረስ እየደገምኩ ሁሉ ዳታ እየገባሁ አልቻልኩም፣ እንትን አላልኩም። ግን ቪዲዮ አንስቼዋለሁ አለኝ ሙሉ እንትን በመቀስ ቀዶ ምናምን ገንጥሎ ሁሉ ቆዳውን ለብቻ አቃጠል ነው። ቅዱስ ገብርኤል ሰማኝ፣ ወጣ። ቢያንስ በአይኔ ያየሁት ነገር ሌላው ቅዱስ ገብርኤል ይስማውንም ከተጋባ 8 ዓመታችን ነው። አንዴ መኪና አደጋ፣ ሁለቴ ዝም ብሎ ወረደ። ልጅ የለንም እስካሁን። ትልቁ ፈተና እሱ ነው። አንድም በቤተሰብ በሁለቱም ሳይድ ያለቅሳሉ። ግን ያው እስካሁን አልሆነም። እንግዲህ እየጠበቅን ነው እንደ እግዚአብሔር ፍቃድ። አሁንም ዘፍዝፍ ያለው የሰላሳቀኑ በዚህ ጋር በዳቢሎስ ተሳስራችኋል። በዚህ ጋር የእግዚአብሔር ጥያቄ አለ። እንዴት ልጅ ይመጣል? ሁሉ ጊዜ ዳቢሎስ ሲይዘን በስርዓት ውስጥ ስንሆን ልጅ አይደለም በሽታ ሁሉ ሊሰጠን ይችላል። እንኳን ልጅ ሊሰጠን በሽታ ሁሉ ይሰጠናል።
እውነት እኔ እንኳን በቤቱን ያደግኩት በምንም ነገር የለብኝም። በቤቱን ያደግኩት የዘማሪም ነኝ የነበርኩት እግዚአብሔር ይመስገን ከዚህ የጸዳው ነኝ። ግን በዛኛው ሳይድ በባለቤቴ ማለት ነው በዚያ እኩል እስካሁን ድረስ ወደኔ ራሱ ሲቀርብ በቃ እኔ እውነት ነው የምልሽ እንደ ክርስቲያን ጭኔ ሁሉ ተቃጥሎ ነው የምነሳው። በጣም በቃ ያስቸግረዋል ሁሉ ስሜት አለ ግን ማድረግ አይችልም። በቃ ይሄን እንትን ስላለ እኔ ጸበል ስውሯም ይዤው ገብቼ ብዙ ነገር ወጦለታል። 7 ቀን ይዤው ገብቼ ሌላም ጸበል በቃ ይሄ ያድናል ሲባል እኔ ይዤው ነው የምመደው። በቃ ፍቃድ እየሞላው ስራዬን ማለት ነው። ግን እንደ እግዚአብሔር እንደ ገብርኤል ፍቃድ ያው እስካሁን ድረስ እየጠበቅኩ ነው በትዕግስት። አሁን የናይቻለሁ ደግሞ የ30 ቀኑን ደግሞ አሁን እናበላለን ብለናል። ትንሽም ጋቢ ምገዛለሁ እኔ በሱ እኩል እኔ ምን እኩል ችግር የለብኝም። ሁሉ ነገር ለማድረግ ዝግጁ ነኝ። እየጠበቅኩ ነው። 2-7 አይቼዋለሁ። ስልባቦት ነው እንዳለ ሁለታችንም አንድ አይነት ስልባቦት ነው ያለው። ግን ያው እዚህ እንደገና ትደግሚዋለሽ ብላኛለች። እኔ አላወቅኩም። እንዲወፍር ብዬ ቀጥቀጥ አድርጌ ነው በቢላ ሁሉንም ነገር የዘፈዘፍኩት። ጠመናዬውን የ30 ቀኑን ማለት ነው። እንጨቱን ምን አለ እርጥብ ነው ደረቅ ነው። ደረቅ ሁሉንም በደረቅ ነው። ዝም ብዬ ሰንጠቅ አደረኩት። ጠመናዬውን ምናምን ትላልቅ ስለሆነ ትደግሚያለሽ ታዲያ። አይ እንዲገባው አለማወቅ ነው። አለማወቅ ሰነጣጠኩት። በቃ ካልሆነ ትደግሚዋለሽ አለች። ምንም ችግር የለም። አይ ትደግሚዋለሽ አለች። ትደግሚዋለሽ ለመቀጥቀጥ አልነበረብሽ ምናምን አለች። አይ ችግር የለውም። እርጥብ መስሎኝ ነው እኔ። አይ እርጥብማ በእርጥብ ነው። ኧረ ጽፌ በስርዓት ደብተር አለ። ችግር የለውም እኮ በጣም የወፋፈረ ነገር ከሆነ እኮ እንሰነጣጥቃለን። እርጥብ እንዳይሆን ነው እንጂ ችግር የለውም። ኖ እርጥብነት የለውም። ሙሉንም በደረቅ ነው። እርጥቡን በእርጥብ ደረቁን በደረቅ በደንብ ጽፌ በማስታወሻ ደብተር አለኝ። በደንብ ነው እየተከታተልኩሽ ያለሁት አሁን ራሱ። አሁን እህቴን የሚያማታል። አሁን ለእሷም እንግዲህ ነግራታለሁ ጽፋ እንትን እንድታረግ እዛውም አካባቢው ላይም ስላለ እንግዲህ ጨርሶ መጨረሻውን ደግሞ ቅዱስ ገብርኤል የሚያደርገውን እዋለሁ፣ እሰማለሁ። አንቺን ታሪክ ሁሉን ነገር እስካሁንም የሆነው ገብርኤል ክብሩን ይውሰድ አይደል? መድኃኒዓለም ክብሩን ይውሰድ። ይሄንን ያስጣለልን አምላክ ይሄንን ቆሻሻ ያረከስንባቸው ስራቸውን ያፈረስንባቸው ነገሮቻቸውን የናድንባቸው የተሰቀለልን የሞተልን አምላክ ክብሩን ይውሰድ። ገና እንንድባቸዋለን፣ ገና እናፈርስባቸዋለን። እየተንጫጩ ነው ውሾቹ፣ ዋው እያሉ ነውና ገና ስራው ይፈርሳል፣ እግዚአብሔር ይነግሳል። አዎ አባቴ ቅዱስ ገብርኤል ገና ያበስራቸዋል። አብሳሪው ገብርኤል ለጆሮአችሁ ጥሩ ነገር አንቺ ትወልጃለሽ በዚህ ዓመት። አሜን። ገብርኤል ልጅ ይደረግልኝ እናቴ። እመቤቴ ማርያም ድንግል ማርያም ልጅ ትስጥሽ። አሜን። የሞተልን አምላክ ዘርሽን ይስጥሽ፣ ፍሬሽን ይስጥሽ። በደንብ እግዚአብሔር በቤታችሁ ሰላም፣ በቤታችሁ በረከት፣ በቤታችሁ ልጅ የሚንጫጫ ልጅ ያምጣላችሁ። አሜን አሜን። ህልም አለ ሌላ ቀን ዳቢሎስ ይቀበር። አሜን። እኛ ደግሞ መድኃኒዓለም ይንገስ። ሁሌ እናሸንፋለን። ጥሩ ነው። እሺ ጠላት ሲኖር ጥሩ ነው። እሺ እየተለወጥን እያደግን ነው። እኛ ከፍ እያለን ነው። ጠላት እያቀረቀረ ነው። ዳቢሎስ በየቦታው እያጓራ ነው። ይሄን ነው የምንፈልገው። ታርጌታችን ይሄ ነበር። በቃ ታርጌታችን ግብ አድርጓል። ገና ደግሞ በአደባባይ ገና እናስወጣቸዋለን። በደንብ እንዲንጫጩ እናደርጋለን። ከዚህ በላይ ምንም ደስታ የለም። ከዚህ በላይ ምንም ድነት የለም። ይሄ ራሱ መዳን ነው። ሰው ለምን ዳነ? ሰው ለምን ተፈወሰ? ምስክርነት ለምን ሰጡ ተብሎ እንደዚህ ትልቅ የተባሉትም ትንሽ የተባሉትም ፎቶ እየሰቀሉ መንጫጫት ከሆነ ስራቸው በደንብ ይንጫጩልን አይደል? እናድናለን፣ እነሱ ይንጫጩ። ዘላለማቸውን ይንጫጫሉ። ዘላለም አይደለም ገና ይንጫጫሉ። እናንተ ደግሞ በታሪክ ትድናላችሁ። በተአምሩ ለዓለም እናሳያለን። ያርግልን። ይሄ ቀላል በሽታ ነው። ገብርኤልን ነው የምላችሁ። ይሄ ቀላል በሽታ ነው። ገና በታሪክ ትድናላችሁ። ገና ትመሰክራላችሁ። እንደዚህ የሚያንጫጫ ነገር ካለማ እግዚአብሔር ደግሞ እኛ ቤት ነግሷል ማለት ነው። ትልቁ አምላክ እኛ ቤት ነግሷል፣ አሸንፏል ማለት ነው። ስራቸው ይፍረስ። በጣም ከሰሩ እኮ ተንጫጩ፣ ከሰሩ ዩቲዩባቸው አዳማጭ አጡ። እውነቴን ነው የምላችሁ።
እነሱ ነጠላ ለባሾች በደንብ የቤተክርስቲያን ሰው ከሆኑ በደንብ ስለ ቤተክርስቲያን ስለ ቃሉ ካወቁ አንዲት ነገር ሲያስተምሩ በዛው አንድ ሰው አድነዋል እንዴ? በዛው ምረት አለው እንዴ? የለውም እኮ እነሱ ጭራሽ እነሱ የተተበተቡበት የተበተባቸው እኮ እያጋጫቸው ነው በየግድግዳው በየሰው ስር ራሳቸው እኮ መንፈስ አለባቸው። ጸበል ሲሄዱ አይቷቸዋል። ካልጮሁ እኮ አይበርዱም እነሱ ጮኸ እንኳን አልወጣላቸውም እኮ። ስለዚህ ገና ይጮሃሉ። ይሄ ደግሞ እርኩስ መንፈስ ነው ላይላቸው ላይ ያለው የቅናት መንፈስ፣ እርኩስ መንፈስ፣ የተጣላቸው መንፈስ፣ ምቀኛ መንፈስ ነው እንጂ ሰው እዚህ ቤት ዳነ ተብሎ ዋው 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 አሜዚንግ እንዴ! ይገርማል። እንግዲህ እግዚአብሔር ይንገስ፣ መድኃኒዓለም ይንገስ። እኔ አንቺ ልጅ ይስጥሽ፣ ቅዱስ ገብርኤል ልጅ ይስጥሽ። ትመጫለሽ እልል እንላለን፣ ደግሞ ቅልጥ እናደርገዋለን። የዛሬ 2 ወር ልጅ ይዘሽ መጥተሽ ደግሞ እልል እንላለን። እኔ እናት እሺ እናት በጣም የማመሰግነው እግዚአብሔር ይስጥልኝ። ህልሜን ደግሞ እንድቀናገራለሁ። የየሃይማኖታችሁ ኦርቶዶክስ፣ ሙስሊም፣ ጴንጤ፣ ፕሮቴስታንት እዚህ ቤት ያላችሁ ሁሉ በየጸሎታችሁ ልጅ ላጣ ልጅ ይስጠው በሉ። ጤና ላጣ ጤና ይስጠው፣ ለተንከራተተ ስራ ይስጠው፣ እንጀራ ላጣ እንጀራ ይስጠው በሉ። የእውነቴን ነው የምላችሁ። መከራውን ላየ ሰው ሁሉ ጊዜውን ለበላ እድሉን አንገቱን ላቀረቀረ ቤቱ ታስሮ ለቀረ ሁሉ መድኃኒዓለም ይፍታው ብላችሁ ጸልዩላቸው። የየሃይማኖታችሁ ጴንጤ የሚበሏችሁ፣ ጆባ የሚበሏችሁ፣ ፕሮቴስታንት፣ ኦርቶዶክስ የፈለጉትን ይበሉ፣ ጸልዩ። እናንተ ሁሌ ተጣበቁ ከጸሎታችሁ ጋር። አትስሟቸው። ቦታ፣ ጊዜ፣ ታይም አትስጧቸው። ሴጣን ይቃጠላል፣ እናንተ ትለወጣላችሁ። እናንተን ለመጣል ነው። እኔ ተቀባው ነኝ። እኔ ሁሌ አሸናፊ ነኝ። እናንተ ለሴጣን እጅ እንዳትሰጡ። ትንሽ ጆራችሁ ካፈገፈገ ሴጣን ጣላችሁ ማለት ነው። ይሄን ወቁ። ይሄን ነው የሚፈልጉት። ታርጌታቸው ይሄ ስለሆነ ማለት ነው። ስለዚህ እግዚአብሔር ይቀይርላችሁ፣ ታሪካችሁን ሁሉ ይገልብጠው። እሺ ሃይሚ የቀጥ ሚውትሽን አንሺ። አሜን 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 አሜን። እሺ እኔ እናት እንዴ እኛ ኬት አባቱ የምናመጣው ዛር መንፈስ ነው። ኮተታሞች እነ ጥቋር እነ ምናምን አናቃቸውም እኮ አያቶቻችን ቅድመ አያቶቻችን የሚያመልኩ ኮተቶች ናቸው። ምን እናውቃለን እኛ? ስለነሱ አያገባንም። እኛ የሞተልንን ብቻ ነው የምናውቀው። የሞተልን መድኃኒዓለም ነው እኮ። ማን የሞተልን እንዴ? ወሰንጋላ ነካችብን እንትና ነካችብን የሚሉት ማነው? እሱ እንዴ ሲጀመር ኮልኮሌዎች ናቸው፣ ዳቢሎስ ናቸው፣ የወንዝ ሴጣን ናቸው። አናቃቸውም። እኛ የምናውቀው በቀራኒው አደባባይ የተሰቀልልንን ነው። እኔ አሁንም ነው የምላችሁ፣ ሁሌም ነገም ነው የምላችሁ፣ የሞተልንን ብቻ ነው የማውቀው። ከዛ ዓለማዊ ሰው ነኝ እኔ። እግዚአብሔር ሰው ነኝ፣ በጣም አክራሪ ነኝ አይደለም። ዓለማዊ ምድር ላይ ያለው ሰው ነኝ። ክፉ